ይህ የአምባሳደርነት ስነ ምግባር አይደለም በሚል ተቃውሞ እየገጠማት ትገኛለች። ቪዲዮ በለቀቀችው 30 ደቂቃ ባልሞላው ሰዓት ውስጥም እንግዲህ የብዙዎች ጥያቄ ቪዲዮውን አጥፊው ይህ የአምባሳደር መገለጫም አይደለም በማለት እንግዲህ እየተቿትም ይገኛሉ። አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ከስራዋ የሚጣል አንዳች ነገር የሌለው ስራዋ ሁሉ ልቅም ያለ የሆነው ዩቲናስ አሁን ደግሞ ምን አደረገች? ታዋቂዋ የቲክቶክ ይዘት አዘጋጅ ዩቲናስ ለየት ያለ ሰባዊ ጉዞ አድርጋለች። በቲክቶክ ቪዲዮ ከምታዩት በላይ አዶናይ በጣም ትልቅና ሰው አክባሪ ሰው ነው ይላል ናቲ። አሁንም አዶናይ ነው ማለት እኔ ለሱ ቃል የለኝም። ብዙ ጊዜ አሁን አዶናይ በቲክቶክ እንደምታዩት ምናምን ብቻ አይደለም። ሁለት ሰው መቀመጫ ላይ ሶስት ሰው ጭኖ ሶስተኛው ሰው እኔ በሆነስ ብዬ አስባለሁ። ብዙ ጊዜ ሶስተኛ ትርፍ ነው ጫንከው እና ትቀጣለህ። የሰው ትርፍ አለ። ሰላም ሰላም የተወደዳችሁና የተከበራችሁ የሀገሬ ልጆች እንዴት ናችሁ? እኔ በጣም ደህና ነኝ። በዛሬው ቪዲዮ በመግቢያ ላይ ቀንጨብጨብ አድርጌ ያሳየኋችሁን ጉዳዮችና የመሳሰሉ ቪዲዮዎችን አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንዲሁም ደግሞ ቪዲዮን ከወደዳችሁ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። በየቀኑ እናንተን ያዝናናሉ እንዲሁም ደግሞ ብታያቸው ብትሰሟቸው ሀሳባችሁን ብታካፍሉባቸው ያልኳቸውን የተመራረጡ አዳዲስ ቪዲዮዎች ይዤላችሁ እቀርባለሁ። ወደ ቪዲዮ ጃኒ እንግዲህ ከአምባሳደርነቱ ድግስና የቀለበት ስነ ስርዓት በኋላ ወደ ዱባይ እንዳመራች ይታወቃል። ዱባይም ሄዳ በተለያየ አይነት መልኩ ፈታ እያለችና እየተዝናናች ትገኛለች። በተለያየ አይነት አለባበስ፣ በተለያየ አይነት የፀጉር ከለር፣ በተለያየ አይነት ሙዚቃና እንቅስቃሴ እንደምታዩት እስከ ዓለም ጥጓ ድረስ እየተዝናናች ትገኛለች። ታዲያ በእንደዚህ አይነት አለባበስ እየጨፈረችና እየተወዛወዘች በእጆቿ ወይን ይዛ ያዩት አድናቂዎቿ እንዲሁም የተለያዩ ሰዎች ይህን ቪዲዮ እንዳዩ ኮሜንት ላይ እየገቡ አምባሳደርነት ሆነሽ እንደዚህ ወደ ራቁት የተጠጋ አለባበስ ለብሰሽ ቪዲዮ መስራትሽ ተገቢ አይደለምና ይሄንን ቪዲዮ በፍጥነት አጥፊው እያሉ ኮሜንት እየጻፉላት ይገኛሉ። ግን እስካሁን ቪዲዮንም አላጠፋች። እንዲሁም ሌላ ተጨማሪም ቪዲዮ በዚሁ ተመሳሳይ ሰርታለች። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እንደዚህ አይነት አለባበስ ለብሶ መስራት ከአምባሳደርነቷ ጋር የሚጣረስ ይሆናል ወይስ ትክክል ናት ጃኒ? እስኪ ሀሳባችሁን አስቀምጡልኝ። የቲክቶክ ቪዲዮዎችን በጣም በጥንቃቄና ዋጋ ከፍላ በመስራት የምትታወቀው ዩቲናስ አንድ ሰብአዊ ተግባር በምሽት በከሌሊቱ 7 ሰዓት ተነስታ ሰርታለች። ጉዳዩ ምንድነው? ዩቲናስ ምንድነው ያደረገችው? በወሲብ ንግድ ላይ የተሰማሩ እህቶችን 3 ወይ 4 ነው ለማሳረፍ ስንት እንደሚከፈላቸው እንጠይቃቸዋለን። እሱን እንሰጣቸውና ወደ ቤታቸው ወስደናቸዋለን። ዩቲናስ እንግዲህ ከሌሊቱ 7 ሰዓት ወጥታ በእንደዛ አይነት ስራ የተሰማሩና ወንዶችን ቆመው የሚጠብቁ 3 ወይም 4 ሴቶችን አናግራ የዛን ቀን ከወንድ ጋር ቢሆኑ የሚያገኙትን ብር እጥፉን ከፍላ ወደ ቤት እንዲገቡ ነው ያደረገቻቸውና ይሄ ጥሩ ጅማሬ ነው። እንደዚህ አይነት ነገር ተሰርቶ አያውቅም። ግን ታዋቂ የሆኑ ሰዎች ለእንደዚህ አይነት ሴቶች እነሱ ፈቃደኛ ከሆኑ ቻሌንጅ ነገር አስጀምረውላቸው የሆነ ስራ እንዲጀምሩ ቢያደርጉ በጣም ጥሩ ነገር ነው። በጣም ጥሩ ጅማሮ ነው። ዩቲናስ እንግዲህ በጣም የማደንቃት ቲክቶከር ናት። እንደ ሶሻል ሚዲያ ሰው ማስመሰል የሆነ ማለባበስ ምናምን አትችልም። ጠንከር ያለ ስራ ነው ሁሌ የምትሰራውና በርቺ፣ ቀጥይ። እናመሰግናለን ዩቲናስ። እንዴት ነው ታክሲ ላይ ተሳፍረን ስላገኙን ብቻ ትርፍ ሰው የሚሉን? የሰው ልጅ እንዴት ትርፍ ይባላል?
ሶስት ሰው ይጭኑልሻል ባለ ታክሲዎቹ። ለምን ለራሳቸው ይሄ ብዙ ሰው ስግብግብ ሆኖ ምናምን ይላል አይደለም። ሰልፍ ላይ ብዙ ሰው ስለሚኖር ለምን ጠበብ እያደረግን አስቀምጠን ቦታው ላይ አናደርስም ከሚል ሀሳብ መንገድ ላይ ትራፊኮች ያስቆሟቸውና ትርፍ ነው ጨምሮ ይላል። ሁለት ሰው እኔ በጣም እረበሻለሁ ይሄን ነገር ሳስብ። ሁለት ሰው መቀመጫ ላይ ሶስት ሰው ጭኖ ሶስተኛዋ ሰው እኔ በሆንስ ብዬ አስባለሁ ብዙ ጊዜ። ሶስተኛው ትርፍ ነው ጫንከው እና ትቀጣለህ። የሰው ትርፍ አለ፣ የሰው ልጅ ትርፍ ይባላል። ፈጣሪ እኮ ሁላችንም በአንድ አምሳል ነው የፈጠረን። ገብቶሻል? ብድግ ብሎ መጥቶ አስቆሟቸው እንዲህ ብሎ ትርፍ ሰው ነው ጫንከው። ሀሳቡ የእብድ ሀሳብ ቢመስልም ግን ትርፍ ሰው መባል ያናድዳል። ረጅም ሰልፍ ኖሮ አንድ ታክሲ መጣ። ከዛ ሰው ሲንጫጫ አየና ረዳቱ ወይም ሹፌሩ ለኛ አዝኖ ትርፍ ማለቴ ከቦታው በላይ ቦታው ከሚችለው በላይ ሰው ጫነ። ከዛ ትራፊኩ ትርፍ ሰው ጫን ካለው ምን ይመስላችኋል? ይሄንን ነገር ስታስቡት እስኪ ሀሳባችሁን አካፍሉ። እና ቤተሰብ እንኳን አሁን አንዳንዴ 12 ልጅ ምናምን ይኖራል ቤት ውስጥ 12ኛው ትርፍ ነው ይባላል አይባልም? 13 ትርፍ ይባላል። እሱ በአዶናይ በኩል የምናቀው የፀጉር ባለሙያው ናቲ ስለ አዶናይ ተናገረ። ናቲ እንግዲህ ብዙ ሰዎች ሲንቁትና ሲገፉት፣ አዶናይ ግን ከማንም በላይ የሚያከብረውና የሚደግፈው ሰው እንደሆነ ይታወቃል። በአካል ያለው ትሁትና ምናምን ለኔ የሚሰጠው ክብርና ትሁትና ብቻ ሳይሆን ለሰዎች ያለው ስልክ ሲያስተናግድ ሲያወራቸው ምናምን በቃ በጣም ትሁት ነው፣ በጣም ሲበዛ እና ሁሌም ለሁሉም ሰው ጥሩ ነገር የሚያስብ ነው። አሁን ያወዳድሩታል አዶናይን ከጆን ዳንኤል ከዩቲናስ ምናምን እሱ ጋር እንደዛ አይነት ነገር የለም በጭራሽ ማለት እኔ እስከማውቀው ድረስ ማለት ነው። አዎ ሶሻል ሚዲያ ላይ መድኃኒት የታጣለት መጥፎ በሽታ ቢኖር ማወዳደር፣ ማነጻጸር፣ አንዱን ከፍ አንዱን ዝቅ ማድረግ ነው። በነገራችን ላይ አዶናይ በድጋሚ ወደ ሀገረ አሜሪካ የጀመረውን የልብ ህሙማን ህፃናት የማሳከም ተግባሩን ለመቀጠል ተጉዟል። ይቅና፣ በሰላም ተመለስ፣ ሁሉም ነገር ይሳካልህ አዶናይ። አብራችሁ ስለቆያችሁ ልባዊ ምስጋና ይበያላችሁበት ይድረስ። መልካም ጊዜ ይሆንላችሁ። ቪዲዮን ከወደዳችሁ እባካችሁ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ።